ሰላም ጤና ይስጥልን ወደ ጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክልል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም በመዲናዋ በስራ መግቢያና መውጫ ሰዓት ላይ የሚስተዋለውን የትራንስፖርት አቅርቦት ችግር ለመፍታት በቅርቡ 100 ኤሌክትሪክ ተሽከርካሪዎች ወደ ስራ እንደሚገቡ የአዲስ አበባ ትራንስፖርት ቢሮ አስታወቀ ቢሮው በአዲስ አበባ በስራ መግቢያና መውጫ ሰዓቶች ላይ የሚስተዋለውን ችግር ለመቀነስ በርካታ ተግባራትን ያከናወነ መሆኑ ተገልጿል የአዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ አስተምሮን ብርሃኔ እንደገለጹት ቢሮው በመዲናዋ የሚታየውን የትራንስፖርት እጥረት ለመፍታት በትኩረት እየተሰራ ነው ብለዋል በዚህም ከአገልግሎት ውጪ ሆነው የቆዩ ተሽከርካሪዎችን በመጠገን ወደ ስራ እንደሚገቡ በማድረግ አቅርቦቱን የማሻሻል ስራ መሰራቱንም ተናግረዋል ቢሮው ረጃጅም ሰልፎች በሚስተዋልባቸው አካባቢዎች የስምሪት ማስተካከያዎች በማድረግ ላይ መሆኑንም ገልጸዋል የትራንስፖርት አገልግሎት ለማሳለጥ ዘርፍን ሊደግፉ ከሚችሉ አካላት ጋር በመቀናጀት እየተሰራ መሆኑን ምክትል ቢሮ ኃላፊው ጠቁመዋል መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነትን ለማሻሻል በቁርጠኝነት እየሰራ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል የጤና ሚኒስትር ዶክተር መቅደስ ዳባ በአሜሪካ ስታንፎርድ ድህረ ምረቃ ትምህርት ቤት ሎካን ጋር በኢትዮጵያ የጤና አገልግሎት ተደራሽነትንና ዘላቂነትን ያለው የጤና ስርዓትን መገንባት በሚቻልበት ጉዳዮች ዙሪያ ተወያይተዋል በውይይቱ በተለይ የእናቶችና ህፃናት ጤናን ለማሻሻል በሚደረገው ጥረት እንዲሁም ጠንካራ የጤና ስርዓትን ለመፍጠር እየተሰራ ያለውን ስራ በተመለከተ ሚኒስትሩ ገለጻ ማድረጋቸውን የሚኒስትሩ መረጃ ያመለክታል መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነትን ለማሻሻል ያለውን ቁርጠኝነት ሚኒስትሩ ገልጸውላቸዋል በተጨማሪም የኢትዮጵያን የጤና አጠባበቅ ስርዓት አወቃቀር በማስመልከት የተለያዩ የአገልግሎት አሰጣጥ ደረጃዎችን በማጠናከር ላይ ያተኮሩ ጥናቶችንም ለሉካን በዝርዝር መግለጻቸው ተመላክቷል የማህበረሰብ አቀፍ የጤና ፕሮግራሞች አስፈላጊነትና በሀገሪቱ የጤና አጠባበቅ ማሻሻያዎችን ለማድረግ ያለውን ተነሳሽነት እንዲሁ ማብራራታቸውን በመረጃ ተገልጿል የሉካኑ አባላት በበኩላቸው የኢትዮጵያ የመድኃኒት አቅርቦት አገልግሎትና ሌሎች የጤና አጠባበቅ ተቋማትን በመጎብኘት ስለ ሀገሪቱ የጤና መሰረት ልማት መስፋፋት መረዳታቸውን መግለጻቸው ተጠቁሟል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በቴክኖሎጂው ዘርፍ የሚስተዋለውን የሰው ኃይል ችግር ለመፍታት እየተሰራ ነው ተባለ በአርቲፊሻል ኢንተለጀንስ ቴክኖሎጂ ያለውን የሰው ኃይል ችግር ለመፍታት ከዩኒቨርሲቲዎች ጋር እየተሰራ መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ ስማቸው ታፈረ ዝርዝር አለው በአርቲፊሻል ኢንተለጀንስ ቴክኖሎጂ ያለውን የሰው ኃይል ችግር ለመፍታት ከዩኒቨርሲቲዎች ጋር በጋራ እየተሰራ መሆኑን የአርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ ኢንስቲትዩቱ በግብርና በጤና በፋይናንስ በቋንቋና አገልግሎት የሚታዩ ችግሮችን የሚፈቱ ቴክኖሎጂዎች ተሰርተዋልም ብሏል በህዝብ ተወካዮች ምክር ቤት የዲሞክራሲና ፍትህ ጉዳዮች ቋሚ ኮሚቴ በኢትዮጵያ አርቲፊሻል ኢንተለጀንስ የተከናወኑ ስራዎችን ጎብኝተዋል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ቋሚ ኮሚቴው በሰጡት ማብራሪያ በቴክኖሎጂ ዘርፍ የሚታየውን የሰው ኃይል እጥረት ለመፍታት ከዩኒቨርሲቲዎች ጋር በትብብር የመስራት የቴክኖሎጂ ታለንት ያላቸውን ባለተሰጥኦች የማሰልጠን በሁለተኛ ደረጃ ትምህርት ቤት ተማሪዎች በክበብ በማቀፍ ግንዛቤ መስጠት ስራ እየተሰራ መሆኑን ገልጸዋል በግብርና በጤና በቋንቋ በአገልግሎትና ቋንቋ ችግር ፈቺ የቴክኖሎጂ ፕሮጀክቶችን የማበልጸግ ስራ እየተሰራ ነው ያሉት ኃላፊው አራት የተለያዩ ፕሮጀክቶች ተሰርተው ተግባራዊ እየተደረጉ መሆኑንም ተናግረዋል በዘርፉ ያለውን የሰው ኃይል ለማሳደግ ስልጠና መስጠት ስራ እየተሰራ ሲሆን ከ200 በላይ የቴክኖሎጂ ተሰጥኦ ያላቸው ወጣቶችን የማሰልጠን ስራም ተሰርቷል ሲሉ ተናግረዋል ዳታን ጥቅም ላይ በመዋል ኢኮኖሚን የማሳደግ አገልግሎት የማቀላጠፍና ፋይናንሱን ዲጂታላይዜሽን የማድረግ ስራ እየተሰራ ነው ሲሉ ማብራርተዋል ኢትዮጵያ በቴክኖሎጂ ከላቁ ሀገራት ተርታ ለማሳለፍ አርቲፊሻል ኢንተለጀንስ ፖሊሲና የህግ ማዕቀፎችን የማጽደቅ የዳታን ማዕከል የመገንባት ስራ ተሰርቷል ሲሉ ገልጸዋል ለ30 ተቋማት የዳታ ቴክኖሎጂ አገልግሎት በነፃ እየተሰጠ መሆኑንም ጠቁመዋል ለዜጎች ነፃ የቴክኖሎጂ ስልጠናዎችን በመስጠት በዘርፉ የሚታየውን የሰው ሀብት እጥረት ለመፍታት እየተሰራ ነው ያሉት ኃላፊው ተጠናክሮ ይቀጥላል ሲሉም ጠቁመዋል የኢትዮጵያ ንግድ ባንክ በአፍሪካ የመጀመሪያው ነው የተባለለትን የማስተር ካርድ የክፍያ ስርዓት አስጀመረ የኢትዮጵያ ንግድ ባንክ የካርድ ክፍያ ስርዓትና አንድ ደረጃ ከፍ ያደርጋል የተባለለትንና በኢንተርኔት ኦንላይን ላይ በመጠቀም የሚያስችል ቨርቹዋል ማስተር ካርድ በዛሬው ዕለት ይፋ አድርጓል ቁም ነገር ሽፈራው ዝርዝር አላት
የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በመተባበር ያቀረበው ማስተር ካርድ ደህንነቱ የተጠበቀና ምቹ የዓለም አቀፍ ዲጂታል ክፍያዎችን በቨርቹዋል ካርዶቻችን ለመጠቀም የሚያስችል መሆኑ ተገልጿል። ይህም የቨርቹዋል ቴክኖሎጂ ካርድ ወደ ስራ ማስገባቱን በዛሬው ዕለት ይፋ ያደረገ ሲሆን በሞባይል ባንኪንግ ቨርቹዋል ካርዱን ማግኘት እንደሚቻል ተናግሯል። ባንኩ ዓለም አቀፍ አገልግሎት የሚያስገኝለት ቨርቹዋል ካርድ ማስጀመሩን በተመለከተ ሐሳቦችን የሰጡት የባንኩ ፕሬዝዳንት 85% የሚሆነው ዜጋ የኦንላይን ባንኪንግ የሚጠቀምበት ደረጃ ላይ መድረሱን የገለጹ ሲሆን ለዲጂታል ኢትዮጵያ እውን መሆን ትልቅ እርምጃ የሚሆን ስራ ነው ብለዋል። ከ40 ሚሊዮን በላይ የሚሆኑ የባንኩ ሰራተኞች አገልግሎቱን ለማስጀመር ከማስተር ካርድ ጋር የተሰራው ስራ ከፍተኛ የሆነ ጠቀሜታ የሚያስገኝ መሆኑን ገልጸዋል። የኢትዮጵያ ንግድ ባንክ በጥምረት ለመስራት ያደረገውን ስራ ያደነቁት የማስተር ካርድ የአፍሪካ ፕሬዝዳንት ማርክ ኤሊየት በበኩላቸው በዛሬው ዕለት አዲስ ካርድ ሳይሆን እያስተዋወቅን ያለነው ለህብረተሰቡ የሚረዳ ቨርቹዋል ካርድ ነው ሲሉ ተናግረዋል። ዲጂታል የክፍያ አማራጮችን በማቅረብ ንግድ ባንክና ማስተር ካርድ በፋይናንሻል አገልግሎት ተደራሽነት ላይ ያለውን ክፍተት ለመቅረፍ የላቀ ኢኮኖሚያዊ ተሳትፎን ለማጎልበትና የፋይናንስ አካታችነትን ለማጎልበት የታለመ መሆኑን አንስተዋል። የኢትዮጵያ መንግስት በ2025 የዲጂታል ኢትዮጵያን ለመመስረት እያደረገ ያለው ስራ የሚበረታታ መሆኑን በማንሳት አካታች የሆነ የኢኮኖሚ እድገት ለመፍጠር ይረዳል ብለዋል። ማስተር ካርድ በ200 ሀገራት ደንበኞችን በማፍራት የሚታወቅ ሲሆን ዘላቂ ኢኮኖሚ ለመገንባት እየሰራ እንደሚገኝ ተገልጿል። የፓን አፍሪካ ወጣቶች አመራር ጉባኤ ከመጋቢት 25 እስከ 27 2017 ዓመተ ምህረት በአዲስ አበባ እንደሚካሄድ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ በሰጡት መግለጫ ጉባኤው የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ሐሳብ በአድዋ ድል መታሰቢያ ይካሄዳል ብለዋል። ብሌን ተሾመ ዝርዝር አላት። የፓን አፍሪካ ወጣቶች አመራር ጉባኤ ከመጋቢት 25 እስከ 27 2017 ዓ.ም በአዲስ አበባ እንደሚካሄድ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ በሰጡት መግለጫ ጉባኤው የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ሐሳብ በአድዋ ድል መታሰቢያ ይካሄዳል ብለዋል። በኢትዮጵያ ለመጀመሪያ ጊዜ የሚካሄደው ይህ አህጉራዊ ጉባኤ የበለጸገችና ሰላም የሰፈነባት አፍሪካን ለመገንባት በሚደረገው ጥረት ውስጥ የወጣቶችን ተሳትፎ ለማሳደግ ያለመ መሆኑን ገልጸዋል። በተጨማሪም የፓን አፍሪካኒዝም እሳቤን ለማስረጽና አህጉራዊ መሻቶችን ለማሳካት የጋራ አቋም የሚያንጸባርቅ ይሆናል ብለዋል። የአፍሪካ ወጣቶች ቻርተር ላይ የተደነገጉ መብቶችና ግዴታዎችን ለማስገንዘብም ጉባኤው ትልቅ አስተዋጽኦ እንደሚኖረው ጠቁመዋል። በመድረኩ ኢትዮጵያን ጨምሮ ከ53 የአፍሪካ ሀገራት የተውጣጡ 1000 የሚሆኑ ወጣቶች ተጽዕኖ ፈጣሪዎችና የወጣት አደረጃጀቶች ተወካዮች እንደሚሳተፉ አንስተዋል። አፍሪካ ከህዝቧ አብዛኞቹ ወጣት መሆኑን ያነሱት ሚኒስትሯ በጠንካራ ማህበራዊ እሴቶች፣ ጥበባትና በተፈጥሮ ጸጋዎች የታደለች አህጉር ናት ብለዋል። የወጣቶች በሀገሪቱ የሚሰሩ የትምህርት፣ የጤናና ሌሎች የልማት ስራዎች ላይ በንቃት በመሳተፍ የአፍሪካን ብልጽግና እውን የሚያደርግ ትልቅ አቅም እንዳላቸው ገልጸዋል። ኢትዮጵያ የአፍሪካ ሀገራት የነጻነትና የለውጥ ምሳሌ ናት ያሉት ሚኒስትሯ ለአፍሪካ አንድነትና ትስስር መጠንከር ከፍተኛ ሚና እያዋጣች ትገኛለች ብለዋል። ወደ ውጪ ዜናዎቻችን ስናልፍ የተባበሩት መንግስታት ድርጅት በአንድ ሳምንት ከ100,000 በላይ ፍልስጤማውያን መፈናቀላቸውን አስታወቀ። በጋዛ ያለው ሰብአዊ ሁኔታ እጅጉን ተባብሷል ያለው ድርጅቱ 142,000 ፍልስጤማውያን ተፈናቅለዋልም ብለዋል። የእስራኤል የጋዛ ነዋሪዎች ከስፍራው የማስወጣት ትዕዛዝ የጋዛን 17% ሲይዝ በግምት 61 ካሬ ኪሎ ሜትር ይሸፍናልም ተብሏል። የማያቋርጥ የቦምብ ድብደባ፣ ዕለታዊ ማፈናቀል ትዕዛዝ፣ ወደ ጋዛ በሚገቡ ጭነቶች ላይ ያለው እገዳ እንዲሁም ወደ ጋዛ የሚደረጉ ሰብአዊ እንቅስቃሴዎችን ማገድ በጠቅላላው ከ2 ሚሊዮን በላይ በሚሆነው ህዝብ ላይ ከፍተኛ ጉዳት እያደረሰ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ቃል አቀባይ ስቲቭ ጁርጂያን ተናግረዋል። በጋዛ ሁሉም ነገር እያለቀ ነው፣ የድጋፍ አቅርቦቶች ጊዜና ህይወት በጋዛ እያለቁ ነው ያሉት ቃል አቀባዩ ነዋሪዎች በህይወት የሚተርፉበት ቦታ ቀን በቀን አዲስ የእስራኤል ማፈናቀል ትዕዛዝ በወጣ ቁጥር እየጠበበ መምጣቱን ጠቁመዋል።
በአንድ ሳምንት ብቻ ከ142,000 በላይ ነዋሪዎች ተፈናቅለዋል። ይህ ቁጥር በሚቀጥሉት ቀናት ይጨምራል ብለዋል ሲል አናዶሉ ዘግቧል። የአውሮፓ ህብረት በሩሲያ ላይ የጣለውን ማዕቀብ የሚያነሳው ሩሲያ ከዩክሬን ግዛት ሙሉ በሙሉ ስትወጣ ነው አለ። የአውሮፓ ህብረት በሩሲያ ላይ የጣለውን ማዕቀብ ለማሻሻልም ሆነ ለማንሳት የሞስኮ ኃይሎች ከዩክሬን መውጣት አንዱና ዋነኛ ቅድመ ሁኔታ እንደሚሆን አስታውቋል። የአውሮፓ ህብረት ኮሚሽን ቃል አቀባይ ማዕቀቡ እንዲነሳ ወይም እንዲሻሻል ምክንያት የሌለው ያሉት ጦርነት በዩክሬን የምታካሄደውን ሩሲያ ወታደሮቿ ያላንዳች ቅድመ ሁኔታ ከዩክሬን አጠቃላይ ግዛት ማስወጣት ይኖርባታልም ብለዋል። የህብረቱ አባል ሀገራት በሩሲያ ላይ ከዚህ ቀደም የጣሏቸውን 2 ማዕቀቦች ባለፈው ጥርና መጋቢት መጀመሪያ ላይ ለተጨማሪ 6 ወራት አራዝመዋቸዋል። በማዕቀቦቹ ላይ ለውጥ ለማድረግ ደግሞ የ27ቱም አባል ሀገራት ሙሉ ስምምነት ያስፈልጋልም ተብሏል። ሩሲያና ዩክሬን በጥቁር ባህር ላይ የሚያካሂዱት ውጊያ ሊያቆሙና አንዱ በአንዱ መሰረተ ልማትና ኢነርጂ ተቋሞች ላይ ጥቃት ላለመፈጸም ትናንት በተናጠል መስማማታቸው ተገልጿል። ዋሽንግተን በበኩሏ በሞስኮ ላይ ከጣለቻቸው ማዕቀቦች የተወሰነውን ማንሳቱን እንደምትገፋበት ከሩሲያ ጋር በደረሰችበት ውል ላይ መስማማቷን አስታውቃለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም